ተናስልን የተከበራችሁ የብሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎች እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አስፋና ታምሩገነን ባለንበት ሰዓት አቆጣጠር የዛሬ ሰኔ 28 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የዛሬው ፋኖ ወታደራዊ ውሎና ድል፣ የቀጠለው የፈተና ውዝግብ፣ የስሙላ ፓርላማ ስንብትና ቀጠሮ፣ የወልቃይቱ ስብሰባ፣ የአገዛዙ ባለስልጣናት የተምታታ አቋም፣ የአርቲስቷ ስንብት፣ የአትሌቶቹ ድል፣ አሜሪካና ኢራን፣ አሜሪካና ሶማሊያ የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እንሆ። ምኒልክ ዕዝ በመርሳ ዙሪያ ዛሬ ባካሄደው ውጊያ በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ደረሰ። 6 ወታደራዊ አመራሮችን ጨምሮ 96 ያገዛዙ ስልጣን አስጠባቂ ወታደሮች ሲደመሰሱ 102 መቁሰላቸውን በርከት ያለ ተተኳሽና ወታደራዊ ቁሳቁስ መማረኩንም አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ 104ኛ ኮርና 101ኛ ኮር በጋራና በተቀናጀ መንገድ ጠላት ላይ የወሰዱትን ወታደራዊ ጥቃት ተከትሎ ዛሬ ሰኔ 28 ቀን 2018 ዓ.ም ከንጋቱ 12 ሰዓት በመርሳ ዙሪያ በተደረገ በዚህ ውጊያ ስርዓቱ ከፍተኛ ሰብአዊና ቁሳዊ ኪሳራ ማስተናገዱን ገልጿል። ከንጋቱ 12 ሰዓት ጀምሮ 2 ጀነራል መድፎችና ሞርተር 120ና ሞርተር 82ን ለበርካታ ጊዜ በሰፈቀደ መንገድ በማሰለፍ ጭምር የተፍጨረጨረ አገዛዙ ስልጣን አስጠባቂ የደቡብ 205ኛ ኮር ከምኒልክ ዕዝ 104ኛ ኮር 24ኛ ክፍለ ጦርና ከ104ኛ ኮር 35ኛ ክፍለ ጦር በተናበበና በተቀናጀ መንገድ ከመርሳና ከመሃል አምባ ወደ አበጋር ሜዳና ጽዶት ሚካኤል የመጣውን የአገዛዙን ስልጣን አስጠባቂ ሰራዊት ሙትና ቁስለኛ በማድረግ ይህንን ወታደራዊ ድል ማስመዝገባቸውን ገልጸዋል። የደቡብ 205ኛ ኮርን የገጠሙት የምኒልክ ዕዝ 104ኛ ኮር 24ኛ ክፍለ ጦርና 101ኛ ኮር 35ኛ ክፍለ ጦር ከፍተኛ ወታደራዊ ድል መቀዳጀታቸውን በዝርዝር ባወጣው በዚሁ መረጃ ገልጿል። ጠላትን የመረጃ ሰው በመያዝ እርምጃ ከተወሰደበት የዚህ ወታደራዊ ድል በተጨማሪ 6 የጠላት ወታደራዊ አመራሮች፣ 90 ያገዛዙ ስልጣን አስጠባቂ ወታደሮች ሲደመሰሱ 102 የቆሰሉ ሲሆን 3890 የክላሽ ተተኳሽ፣ 4570 የመትረየስ ተተኳሽ፣ 3000 የድሽቃ ጥይት ተተኳሽና 30 የዝናብ ልብስ ጨምሮ የተለያዩ ወታደራዊ ቁሳቁሶችን ከጠላት ላይ መማረኩን ከጠላት የተማረከ የቡድንና የነፍስ ወከፍ መሳሪያን በተመለከተ ቆጠራው ሲጠናቀቅ ተጨማሪ መረጃ ይፋ እንደሚያደርግ አፋብን ወሎ ቤተ አማራ ምኒልክ ዕዝ ህዝብ ግንኙነት መምሪያ ዛሬ ሰኔ 28 ቀን 2018 ወታደራዊ ውሎውን አስታኮ ማምሻውን ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ በተመሳሳይ ምኒልክ ዕዝ 105ኛ ኮር 29ኛ ክፍለ ጦር ሰራዊት በዛሬው ዕለት በ5 ግንባሮች ከጠላት ጋር በመፋለም ድል መቀዳጀታቸውን እዙ ባወጣው ተጨማሪ መረጃ ገልጿል። በመካነ ሰላም ዙሪያ ገጠር ወረዳዎች ውስጥ በሚገኙ 5 ቦታዎች ማለትም በቢሊ ታዳጊ ከተማ፣ በሮቢት፣ በሀብሩ፣ በሩፋ፣ በድቢ ጨሬ እና ተዋ በኩል ጠላት ላይ ጥቃት በመክፈት ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ ማድረሳቸውን ይኸው መረጃ ገልጿል። በዚህ ጥቃት 13 የጠላት ኃይል ጉዳት ያስተናገዱ ሲሆን 5ቱ መደምሰሳቸውን፣ የጠላት ኃይል ሲጠቀምበት ከነበሩ የቡድን መሳሪያዎች መካከል 1 ስናይፐር በወገን ኃይል ተመቶ ከጥቅም ውጭ መሆኑን፣ ጥቃቱን ተከትሎ የተደመሰሱትና የቆሰሉት የጠላት ኃይሎች ቁጥራቸው ከዚህ ሊጨምር እንደሚችል ምኒልክ ዕዝ ህዝብ ግንኙነት መምሪያ ዛሬ ሰኔ 28 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። ይህ በእንዲህ እንዳለ ከፋኖ ጋር ገጥሞ ማሸነፊያ ያቃተው አገዛዝ ዛሬም ሰላማዊ ሰዎችን የጥቃት ኢላማ ማድረጉን ምኒልክ ዕዝ 102ኛ ኮር ህዝብ ግንኙነት መምሪያ በበኩሉ ዛሬ ሰኔ 28 ቀን 2018 ባወጣው መረጃ ገልጿል። ሰኔ 25 ቀን 2018 በሰሜን ወሎ ዞን በራያ ቆቦ ወረዳ 015 ቀበሌ ልዩ ስሙ አዋስ ላይ አቶ ሞላ መኮንን የተባሉ ግለሰብ ከግብርና ስራቸው ውጭ ምንም የሚያውቁ ሰላማዊ አርሶ አደር ወታደራዊ ደንብ ልብስ አልብሶ ከቤተሰቦቻቸው ፊት ከመኖሪያ ቤታቸው በአሰቃቂ ሁኔታ በጥይት ደብድቦ ያገዛዙ ስልጣን አስጠባቂ ጦር መረሸኑን አስታውቋል። በፋኖ ምት የተበሳጨው አገዛዙ ንጹሐን አርሶ አደሮችን ቤተሰብ እያየ የሰው ልጅ ህይወት በጭካኔ መቅጠፍ የኦህዴድ ብልጽግና የአማራን ህዝብ የዘር ማጥፋት ፕሮጀክት አካል ማሳያ ነው በማለት ከጥቃቱ በተጨማሪ ከግለሰቦች ላይ ጥሬ ገንዘብና የተለያዩ ንብረቶችን የአገዛዙ ጦር መዝረፉን ምኒልክ ዕዝ 102ኛ ኮር ህዝብ ግንኙነት ዛሬ ሰኔ 28 ቀን 2018 ባወጣው በዚሁ መረጃ ገልጿል። የኢትዮጵያ መንግስት በየዓመቱ ከሚመድበው ዓመታዊ በጀት ለማህበራዊ ዘርፎች የሚመድበው በሚጠበቀው መጠን እድገት እየታየበት አይደለም ሲል የተባበሩት መንግስታትም ገለጸ። የመንግስታቱ የልማት ድርጅት ዩኤንዲፒ በቅርቡ ባወጣው ሪፖርት ከአጠቃላይ በጀቱ ድሃ ተኮር ለሆኑና ለትምህርት፣ ለጤና፣ ለውሃ፣ ለግብርና ዘርፎች እንደ ፈረንጆቹ አቆጣጠር ባለፈው ዓመት በ2025 የተመደበው 37.1% እንደሆነ ገልጾም እንደ ፈረንጆቹ አቆጣጠር ከ2 ዓመት
በፊት በ2024 ከነበረው 45 በመቶ በ2026 ደግሞ ወደ 35 በመቶ ዝቅ ማለቱን ገልጿል። ሪፖርቱ በማከልም የትምህርት፣ የጤና፣ የውሃና መሰል ማህበራዊ ዘርፎች ላይ እየታየ ያለው የበጀት አለመሻሻል መቀነስ በሰብአዊ ልማት እድገት ላይ አሉታዊ ተጽዕኖ ያሳድራልም ሲል ቅሬታውን ገልጿል። በቅርቡ በህዝብ ተወካዮች ምክር ቤት ቀርቦ ውይይት የተደረገበት ካለው የ2019 ዓ.ም 2.3 ትሪሊዮን ብር የበጀት እቅድ ውስጥ ለክልሎች 520.6 ቢሊዮን ብር፣ ለዕዳ ክፍያ 542 ቢሊዮን ብር፣ ለኢኮኖሚም 336 ቢሊዮን ብር ሲመደብ ለማህበራዊ አገልግሎት 294.6 ቢሊዮን ብር፣ ለአስተዳደር ለጠቅላላ አገልግሎት 237 ቢሊዮን ብር እንዲሁም ለመጠባበቂያ 124.4 ቢሊዮን ብር መመደቡ ይታወሳል። በተባበሩት መንግስታት ድርጅት መለኪያ መሰረት የኢትዮጵያ የሰብአዊ ልማት እድገት እስካሁን ለውጥ እንዳላሳየ የሚገልጸው ሪፖርቱ ችግሩ አሁንም ስጋት መሆኑን ገልጿል። እንደ ሪፖርቱ ማብራሪያ ኢራን ከአሜሪካና ከእስራኤል ጋር እያካሄደችው ባለው ጦርነት በተስተጓጎለው የሆርሙዝ ሰርጥ ምክንያት በነዳጅ ማዳበሪያ ዋጋ ማሻቀብ ከተጎዱ አገራት መካከል ኢትዮጵያም አንዷ መሆኑን አጣቅሷል። የነዳጅ ዋጋ መጨመር፣ አቅርቦት መቀነስ በመጋቢት ወር በግልጽ መስተዋሉን፣ የሚያዝያ ወር የሸቀጦች ዋጋም ግሽበት በመጋቢት 2018 ዓ.ም ከነበረው 9.4 በመቶ ወደ 11.2 በመቶ ከፍ ማለቱን በሪፖርቱ ላይ ተመለክቷል። በመንግስታቱም ግንኙነት አማካይነት ኢትዮጵያ በዋነኛነት ከኩዌት መንግስት ነዳጅ የምታስገባ በመሆኗ በመካከለኛው ምስራቅ በተከሰተው ጦርነት የችግሩ ዋነኛ ገፈት ቀማሽም የነበረች ኢትዮጵያ መንግስት ችግሩን ለመቋቋም በርካታ እርምጃዎችን መውሰዱን የመንግስታቱ ድርጅትም ገልጿል። ሜጀር ጀነራል ዋንታ ባተ አንደኛ ኮር በጀግኖቹ ሰማዕታት ዘመቻ ሙሉቀን አለኸኝና ዘመቻ ሰለሞን ጋሻው በሰየመው ዘመቻ ዛሬ በአለም በር ከተማ ያደረገውን ውጊያ ተከትሎ በጠላት ላይ ድል መቀዳጀቱን ገለጸ። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝ ሜጀር ጀነራል ዋንታ ባተ አንደኛ ኮር ዘመቻ ሙሉቀን አለኸኝና ዘመቻ ሰለሞን ጋሻው በሚል በጀግኖቹ ለአማራ ህዝብ ሲሉ ህይወታቸውን በሰው ጀግኖች የሰየመውን ዘመቻ ተከትሎ የሜጀር ጀነራል ዋንታ ባተ ተወርዋሪ ክፍለ ጦርና ነበልባሉ 23ኛ ክፍለ ጦር በጋራና በተቀናጀ መንገድ ዛሬ ሰኔ 28 ቀን 2018 ዓ.ም አለምበር ከተማና ዙሪያ በጠላት ላይ የወሰዱትን ወታደራዊ እርምጃ ተከትሎ ድል መቀዳጀታቸውን አስታውቋል። ለአማራ ህዝብ ዋጋ በከፈሉ ጀግኖች ስም በታወጀው በዚህ ዘመቻ ከንጋቱ 12 ሰዓት ጀምሮ በአለምበር ከተማና ዙሪያ ውጊያ ሲደረግ ማሉን የጠቀሰው መረጃ ጠላት ሰብአዊና ቁሳዊ ኪሳራ ማስተናገዱን፣ የጠላት ምሽጎች መሰበራቸውን፣ ውጊያ የተደረገባቸው ቦታዎች ቁስቋም፣ ሙሉ ተራራ፣ አይለብሶ፣ ስንቆ፣ ሁርጮ፣ አባይ መስክ፣ አሳምነው ካምፕ፣ አለምበር ከተማ፣ አስራት ተራራና መድኃኔዓለም ሲሆኑ ጠላት በሁሉም ግንባሮች አይቀጡ ቅጣት ተቀጥቶ ከፍተኛ ሽንፈት ማስተናገዱን ይኸው መረጃ ጠቅሷል። በሌላ በኩል ወረታ ከተማ ዙሪያ በነበረ ተመሳሳይ ውጊያ በዚህ ግንባር የነበልባሉ 23ኛ ክፍለ ጦር አሃድ የሆነው 3ኛ ሻለቃ የተሳተፈ ሲሆን በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሱን ጉበና ሚካኤልና ቆሃር አቦ ላይ ውጊያ መደረጉን ይኸው መረጃ ጠቅሷል። የዛሬው ዘመቻ በስማቸው የተሰየመው ጀግኖች ለአማራ ህዝብ ሲሉ ክደት ተፈጽሞባቸው በጭካኔ የተገደለው የጣና ገላውዲዮስ ክፍለ ጦር ዋና ሰብሳቢ አርበኛ ሙሉቀን አለኸኝ ተቋም ጠባቂ፣ መርህ አዋቂ፣ ሰራዊት አሰልጣኝ፣ የጠላትን ስስ ብልት አዋቂ፣ ትዕግስተኛና ለህዝብና ለሰራዊት ራሱን አሳልፎ የሰጠ ሲሆን የነበልባሉ 23ኛ ክፍለ ጦር ዋና ሰብሳቢ አርበኛ ሰለሞን ጋሻው ከጠላት ጋር ፊት ለፊት ተናንቆ የክብር መስዋዕትነት በተቀበለው ሰማዕት ወንድማችን ስም በተደረገ ዘመቻ ውጤታማ አውደ ውጊያ መደረጉን አፋብን ጎንደር ጠቅላይ ግዛት በላይዝ ሜጀር ጀነራል ዋንታ ባተ አንደኛ ኮር ህዝብ ግንኙነት ኃላፊ አርበኛ ኢንጂነር ሀቅ ያለው ጸጋ ይፋ ባደረገው በዚሁ መረጃ ገልጿል። በፋኖ ሰራዊትና በህዝብ የሚከበሩ ጀግኖች የመጨረሻ ህይወታቸውን ለአማራ ህዝብ በክብር የሰዉበት ዘመቻ ሙሉቀን አለኸኝና ዘመቻ ሰለሞን ጋሻው በተናበበና በተቀናጀ መንገድ በሁለቱም ግንባሮች በጠላት ላይ ከፍተኛ ኪሳራ በማድረስ ድል መቀዳጀታቸውን ሜጀር ጀነራል ዋንታ ባተ አንደኛ ኮር ህዝብ ግንኙነት ክፍል ዛሬ ሰኔ 28 ቀን 2018 ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ ፋኖ ከውጊያ ጎን ለጎን ህዝባዊ ስብሰባና ግምገማ ማድረጉን አጠናክሮ መቀጠሉ ታውቋል። አፋብን ወሎ ቤተ አማራ ምኒልክ ዕዝ ጃማ ወረዳ 105ኛ ኮር ሰፊ ህዝባዊ ውይይት ማድረጉን ዛሬ ባወጣው መረጃ ይፋ አድርጓል። ዛሬ ሰኔ 28 ቀን 2018 በጃማ ወረዳ በቢለውና በየዶ ቀበሌዎች ላይ ሰፊ ህዝባዊ ውይይት የተካሄደ ሲሆን ከየቀበሌው የተውጣጡ ነዋሪዎች በተሳተፉበት በዚህ የውይይት መድረክ የፍትህ አሰጣጥን በተመለከተ፣ የቀበሌ መልካም አስተዳደርና የጸጥታን በተመለከተ፣ የወል መሬት ማስከበርን አስታኮ በሰፊው ተነስቶ መፍትሄ ያዘል ውይይቶች
መካሄዳቸውን ከውይይቱ በኋላ አቅጣጫ መሰጠቱ ተገልጿል። የውይይት መድረኩ ተሳታፊ ወገኖች የአብይ አገዛዝ ስልጣን አስጠባቂ ጦር በአማራ ህዝብ ላይ ከፍተኛ አደጋ እያደረሰ መሆኑን በመጥቀስ መቋጫ ያስገኛል ያሉትን አስተያየት በመስጠት ከፋኖ አመራሮች ጋር የጋራ አቋም መያዛቸውን ምኒልክ ዕዝ ህዝብ ግንኙነት መምሪያ ዛሬ ሰኔ 28 ቀን 2018 ውይይቱን አስታኮ ባወጣው በዚሁ መረጃ ገልጿል። በተመሳሳይ ምኒልክ ዕዝ 105ኛ ኮር 29ኛ ክፍለ ጦር የሻምበልና የሻለቃ አመራሮች ስልጠና መስጠቱን አስታውቋል። በወታደራዊ መሪነት ዙሪያ ለቀናት የተሰጠው ስልጠና አሁን ላይ ትግሉ የደረሰበትን ደረጃ ከግምት በማስገባት አመራሮቹ አቅማቸውን እንዲያዳብሩ ያስቻለ ሲሆን ሰልጣኞች ወደ አህዳቸው ሲመለሱ የፋኖ ሰራዊትን በተሻለ መልኩ አቀናጅተው ለመምራት የሚረዳቸው ተጨማሪ አቅም ማግኘታቸውም ተገልጿል። በተመሳሳይ ምኒልክ ዕዝ 106ኛ ኮር 22ኛ ክፍለ ጦር ለ5ኛ ዙር ሰልጣኝ ፋኖችን በድምቀት ያስመረቀ ሲሆን የአማራን ህዝብ መዋቅራዊ የዘር ማጥፋት እቅድን በመረዳት ሞት የታወጀበትን ህዝብ ለመታደግ ትውልዱን ወታደራዊና ወታደራዊ ሳይንስ ስልጠና በማሰልጠን ዘመን ተሻጋሪ ታሪክ ለመስራት ቆርጦ የተነሱ የመቄት ምድር ተርቦች በደማቅ ሁኔታ አሰልጥኖ ለ5ኛ ዙር ማስመረቁን እዙ ባወጣው ተጨማሪ መረጃ ገልጿል። በተመሳሳይ ሸዋ ጠቅላይ ግዛት አሳምነው ዕዝ በአንጾኪያ ገምዛ ክላስተር አፍሶ ቀበሌ የፋኖን ትግልና ቀጠናዊ ጸጥታን የተመለከተ ህዝባዊ ውይይት በዛሬው ዕለት ማድረጉን ባወጣው መረጃ ገልጿል። በዚህ ታላቅ መድረክ ላይ አፋብን ወታደራዊ ቃል አቀባይ አርበኛ ሙላቱ፣ የሸዋ ጠቅላይ ግዛት አሳምነው ዕዝ ምክትል ዘመቻ መሪ መቶ አለቃ ኤርሚያስ ግጨው፣ የመሐመድ ቢሆነኝ ኮርና የእስቴ ጎማ ተራራ ክፍለ ጦር አመራሮችን ጨምሮ በርካታ የአፍሶ ቀበሌ ነዋሪዎች በነቂስ መሳተፋቸው ተገልጿል። አመራሮቹ የዚህ ትግል ባለቤት ህዝቡ ነው፣ ነገም ስናሸንፍ የስልጣን ባለቤት የሚሆነው ህዝብ ነው፣ ማህበረሰቡ ለትግሉ ስኬት እያደረገ ያለ ሁለንተናዊ ድጋፍና መስዋዕትነት ላቅ ያለ ምስጋና ማቅረባቸውን ሸዋ ጠቅላይ ግዛት አሳምነው ዕዝ ህዝብ ግንኙነት መምሪያ ዛሬ ሰኔ 28 ቀን 2018 ባወጣው በዚሁ መረጃ ገልጿል። አንጋፋው ኢትዮጵያዊ ድምፃዊትናን የመስተንግዶ መስራችም አርቲስት ራሄል ዮሐንስ በ79 ዓመቷም አረፈችም። በአዲስ አበባ ከተማም ካዛንቺስም ክፍለ ከተማ ውስጥ በወርሃ ሚያዝያ 27 1939 ዓ.ም የተወለደችው ራሄል የመጀመሪያ የህይወት ጉዟን በፕሮፌሽናል የመስተንግዶ የሥራ ዘርፍ ከራስናም ከጊዮን ሆቴል በዲፕሎማ በመመረቅ በዚያው ድንቅ ስራ የዓለምና የአፍሪካም ታዋቂ መሪዎችን መካከል የግብፁም ገማል አብዱል ናስር፣ የጊኒው ኮም ቱሬም፣ የጋናው ኳሜ ናኩርማን የማስተናገድ እድልም አግኝታለች። ከዚያም በመቀጠል ጥበብ የጠራቻትን ራሄል ዮሐንስ በታዋቂው ድምፃዊ አርቲስት ከተማ መኮንን ጉትጎታና ምክር በ1970ዎቹ ከአንጋፋው አርቲስትና ድምፃዊ ሻምበል በላይነህ ጋር በመሆን አንቺ ባለድሪ የተሰኘውን ተወዳጅም አልበምን ለሙዚቃ አድናቂዎችን ለማቅረብም ችለዋል። በመቀጠልም ተወዳጇም አርቲስት ራሄል አራዳም፣ ሚኒሊክም፣ ትዝታም፣ ለጊዜው ሀገሬ ኢትዮጵያ የተሰኙ ዘመን ተሻጋሪ ዘፈኖችን ለአድናቂዎቿ በማቅረብ የጥበብ ክህሎቷን በአደባባይ አስመስክራለች። ከሙዚቃም ዘፋኝነቷን ባሻገር እጅግ ተወዳጅ የሆኑ የዘፈን ግጥሞችን ለራሷና ለታዋቂ አርቲስቶች በመስጠትም በባህላዊ ሙዚቃውም ከአንጋፋዎቹ የኢትዮጵያ ባህል ዘፋኞችም ባህሩ ቃኝና ይርጋ ዱባለ ጋር በመሆን አርቲስት ራሄል ለዘመናዊው ለባህላዊ የኢትዮጵያ ሙዚቃም ኢንዱስትሪ ፈርጥም ከሚባሉ አርቲስቶች መካከል አንዷ መሆኗን በተግባርም አስመስክራለች። በኢትዮጵያም የዘመን አቆጣጠር በ1980ዎቹና በ1990ዎቹ ስማቸው ጎልተው ከሚጠሩትም ብርቅዬ አርቲስቶች መካከል አንዷ የነበረችው አርቲስት ራሄል ዮሐንስ ከቅርብ ዓመታት ወዲህ ሙሉ ጊዜዋን ለመንፈሳዊ አገልግሎትም ለማበርከትም የተገደደች መሆኗ የታወቀም ሲሆን የሁለት ወንድ ልጆችና የአራትም ሴት ልጆችም እናትም የበርካታ የልጅ ልጆችም አያት ለመሆንም በቅታለች። የብር ራዲዮ ዝግጅት ክፍል በአንጋፋም ተወዳጇ ድምፃዊት አርቲስት ራሄል ዮሐንስ ዜና እረፍትም የተሰማውን ጥልቅ ሐዘን በመግለጽም ፈጣሪ ለነፍሷም እረፍትን፣ ለቤተሰቦቿም፣ ለወዳጆቿም፣ ለአድናቂዎቿም መጽናናትን እንዲሰጥም ይመኛል። ጠቅላይ ሚኒስትሩ በፓርቲያቸው ተጽፎ የተበተኑ ጥያቄዎችን ለመመለስ በመጪው ማክሰኞ ተሰናባች ለተባለው የይስሙላ ፓርላማ ማብራሪያ እንደሚሰጡ ታውቋል። በአደባባይ የተዘረፈውን የይስሙላ ምርጫ ተከትሎ እንደ ትልቅ ስኬት ለማንሳት በህዝብ ውስጥ የሚነሱ ኢኮኖሚያዊ ችግሮችና የእርስ በርስ ጦርነቱን ምሬት ወደ ጎን በማድረግ ለሰላም ተቆርቋሪ በመምሰል ህወሓትን ብቻ ለመውቀስ ሊዘጋጁ እንደሚችሉ አገዛዛቸው በስኬት ጎዳና ላይ መሆኑን በፉከራ ለማንሳትና የእሳቸው ጉዳይ አስፈጻሚ የሆነው ሀገራዊ ምክክር ኮሚሽን በሐምሌ ወር አደርጋለሁ ያለውን ጉባኤ አስታከው እንደ ገለልተኛ አስተያየት ሊሰጡ ይችላሉ በሚል ይኸው የሚያውቋቸው ጥያቄዎችን እንደ አዲስ ተጠይቀው የሚመልሱበት የይስሙላ መድረክን ተከትሎ አስተያየቶች መሰጠት ጀምረዋል። ተሰናባች
የተባለው ፓርላማ አባል የነበሩት በማንነታቸው ሳቢያ ከታሰሩት የህሊናና የፖለቲካ እስረኞች አንዱ አቶ ክርስቲያን ታደለም ከፓርላማው ስንብት ጋር አብሮ ስማቸው የተነሳ ይገኛል። ጠቅላይ ሚኒስትሩ አስቀድሞ የሚያውቋቸውን ጉዳዮች ለማብራራት በጥያቄ መንገድ ለገዢው ብልጽግና ፓርቲ የፓርላማ አባላት ተበትኖ የሚሰራጩ ጥያቄዎችን እንደ አዲስ እየተጠየቁ የሚመልሱበትና በፓርላማ ውስጥ 2 ድምጾች ብቻ የቀሩት የቀድሞ የአብን ሊቀመንበር ዶክተር ደሳለኝ ጫኔና ሌላው የፓርቲው አባል የነበሩትና በቅርቡ ትብብር ለኢትዮጵያን በመወከል በይስሙላው ምርጫ የተሳተፉት ዶክተር አበባው ደሳለው የሚያነሷቸውን ጥያቄዎች ጨምሮ አስቀድሞ በፓርላማው ሕግ ከ10 ቀን በፊት ጥያቄ መግባት አለበት ስለሚባል ጠቅላይ ሚኒስትሩ ጽፈው የበተናቸውን ጥያቄዎችም ሆነ ከነ ዶክተር ደሳለኝ ጫኔ ፓርላማ አባላት ሊመጡ የሚችሉ ጥያቄዎችን የሚያውቋቸውና እሳቸው የሚፈልጉትን የሚናገሩበት ፓርላማ የመጨረሻ ንግግርም ከወትሮ የተለየ ሊሆን እንደማይችል ይልቁኑ ስለ ቀጣዩ ጦርነት የይስሙላ የሰላም ጥሪና የእሳቸውን ጉዳይ ለማስፈጸም የተቋቋመው ሀገራዊ ምክክር ኮሚሽንና የዘረፉትን በአደባባይ የተጋለጠውን የይስሙላ ምርጫ በተመለከተ እንደ ድል ሊያነሱ የሚችሉበት ሀገራዊ ምክክር የተባለው የቀጣይ ወር ጉባኤም የፖለቲካ ችግር ፈቺ አድርገው ለማቅረብ የሚችሉበት የተለመደ ጨፍኑ ላሞኛችሁ ማብራሪያ የሚጠበቅ መሆኑን አንዳንዶች ከወዲሁ አስተያየት መስጠት ጀምረዋል። የዚሁ ተሰናባች የተባለው ፓርላማ አባልና የቀድሞ ያብን አመራር የነበሩት የፓርላማ የመንግስት ጉዳይ ተቆጣጣሪ ቋሚ ኮሚቴ ሰብሳቢ የነበሩት የፖለቲካ እስረኛው ያለመከሰስ መብታቸው ሳይነሳ በስር ላይ የሚገኙት አቶ ክርስቲያን ታደለ ጠቅላይ ሚኒስትሩ የእርስ በርስ ጦርነትን እንዲያቆሙ በአማራ ህዝብ ላይ ጦርነት አውጀው ለሚፈጸመው የጦር ወንጀልና የዘር ማጥፋት እርምጃ የሚመጣውን የህግ ተጠያቂነት አስቀድመው እንዲያስቡ ጥያቄ ማንሳታቸውን ተከትሎ በበቀል እስር ላይ መሆናቸውን የተሰናባቹ ፓርላማ የመጨረሻ ስብሰባ በመጪው ማክሰኞ ይደረጋል መባልን ተከትሎ እንደ አዲስ መነሳት ጀምረዋል። የአማራ ክልል ፕሬዚዳንት በኋላም የውጭ ጉዳይ ሚኒስትርና የጠቅላይ ሚኒስትሩ የደህንነት አማካሪ የነበሩት አቶ ገዱ አንዳርጋቸው የጠቅላይ ሚኒስትሩ አገዛዝ በህገወጥ መንገድ በአማራ ህዝብ ላይ የከፈተውን ጦርነት ተከትሎ አስቸኳይ ጊዜ አዋጅ አራዝማለሁ ባለበት መድረክ ጦረኛውና የአገሪቱን ችግር በጠመንጃ ፈታሉ ብሎ እየተንቀሳቀሰ ያለው ገዢው ብልጽግና ፓርቲ መሆኑን በፓርላማው በመናገር በአማራ ህዝብ ላይ የታወጀው ጦርነት ሊቆም እንደሚገባ መናገራቸውን ተከትሎ ሌሎቹ የገዢው ብልጽግና ፓርቲ የምክር ቤት አባላት የኦሮሞ ብልጽግና ፓርቲን በመወከል በምክር ቤቱ የተገኙት አምባሳደር ዲና ሙፍቲን ጨምሮ ሲያሾፉባቸውና የምክር ቤቷ ምክትል አፈ ጉባኤ ሎሚ በዶ አቶ ገዱን ለማቋረጥ ተደጋጋሚ ሙከራ ታደርግበት የነበረ ሁኔታም ተሰናባቹን ፓርላማ አስታኮ መነሳት ጀምረዋል። አሁን መከላከያ ሲመጣ ሊያጠፋኝ ነው ብሎ ደም ስጋት ውስጥ ገባ። ይሄ በአግባቡ መጤን አለበት የሚል እምነት አለ። ሁለተኛ የአማራ ህዝብና የብልጽግና ፓርቲ ግንኙነት በማይጠገንበት ደረጃ ስለተበጠሰ በአስቸኳይ ሁሉንም የአማራ ኃይሎች ያቀፈ ጊዜያዊ አስተዳደር በማቋቋም ችግሩን ማቃለል ይቻላል የሚል እምነት አለ። ሶስተኛ በአማራ ላይ የሚደርሰውን ዘርፈ ብዙ ጥቃት የተቃወሙና አካሄድ ጥያቄ ያለን አካሄድ ጥያቄ እሺ ብዙ ብላለው አንዴ የተከበራችሁ እንደማመጥ ልጅ የተከበሩ ሰላም አትንሱን፣ የደረስንበት ላለው እየደረሰብን ላለው በደል ፍትህ ይሰጠን፣ በነጻነትና በዲሞክራሲ መንገድ ሐሳባችንን እንግለጽ ወዘተ የሚሉ ናቸው። አሁን ግን በተገላቢጦሽ እየሆነ ያለው ይሄ የራሳቸው ጥያቄ ሆኖ እያለ ሌሎችን ክልሎች አገይንስት አማራ ሞቢላይዝ ለማድረግ በተለይም ደግሞ ከኦሮሞ ህዝብ ጋር አንዳንድ የሚነሱ አገይንስት ኦሮሞ ይገቡኛል፣ እዚህ ቤትም ጭምር የሚነሱ ሰምቻለሁ። ህዝብን ከህዝብ የሚያጋጩ እኛ እናልፋለን። ነገር ግን ህዝብን ከህዝብ የኦሮሞን ህዝብ ልክ በአማራ ላይ ለማነሳሳት የሚደረጉ በመንግስት ደረጃ ኃላፊነት የጎደለው ነገር ነውና መታረም አለበት። የምክር ቤት አባላት ይህንን አዋጅ ማጽደቅ የለባቸውም። ይህ ሆኖ የሚጸድቅ ከሆነ ይህ በአማራ ላይ እንዲፈጸም የታዘዘ የሥነ ስርዓት ጥያቄ አለን። የጊዜ ካልሆነ በስተቀር በየተራ ለሁሉም የሚደርሰው ይሆናል። የሥነ ስርዓት ብታስጨርሱ ጥሩ ነበር። ይበቃውታል። የሰጡትን ማሳሰቢያ ስላልተቀበሉ በዚሁ ብናበቃና 7ኛ የወሰደ ሰው የወልቃይት ጠገዴ የአማራ ማንነት ጥያቄን መመለስ ያልፈለገው አገዛዝ ህወሓት ጦርነት ይከፍታል በሚል ዛሬም የማደናገሪያ እንቅስቃሴ እያደረገ መሆኑ ታውቋል። የዞኑን ፖሊሶች አዲስ ዩኒፎርም ለማልበስ የአማራ ክልል ፖሊስ አዛዥን በስፍራው መገኘትና በጸጥታ ጉዳይ መምከራቸው ለዚህ ማሳያ መሆኑ ተገልጿል። በጠቅላይ ሚኒስትሩ የሚመራው ገዢው ብልጽግና ፓርቲ የወልቃይት ጠገዴ የራያ የማንነት ጥያቄዎችን ዛሬም ድረስ ያልመለሰ ሲሆን በወልቃይትና በራያ የማንነት ጥያቄዎችን ወደ ጎን ከማድረግ አልፎ
በጀትም ዛሬም ወደ ትግራይ የሚመድበው አገዛዝ በቅርቡ ህወሓት በአካባቢው ጦርነት ሊጀምር ይችላል በሚል ስጋት የአማራ ክልል ፖሊስ ኮሚሽነር ሆነው በጠቅላይ ሚኒስትሩ ከፌዴራል ፖሊስ ምክትል ኮሚሽነርነታቸው የተዛወሩት በስፍራው በመገኘት ከነ ኮሎኔል ደመቀ ዘውዱ ጋር በወቅታዊ የጸጥታ ጉዳይ መምከራቸውን የሚጠቅሱ መረጃዎች ወጥተዋል። የጉብኝቱ ዓላማ በዞኑ ያሉ ፖሊሶችን ለማጠናከር አዲስ ዩኒፎርም የሚለብሱበትን ሁኔታ ተግባራዊ ለማድረግ በአካባቢው ያለውን ጸጥታ ሁኔታ ለመመልከት የተባለ ቢሆንም የዋናው የውይይት ዓላማ ህወሓት በቅርቡ በአካባቢ ያደርጋል የተባለው ወታደራዊ እንቅስቃሴን ተከትሎ አገዛዙ የገባውን ስጋት መሰረት በማድረግ በጀት ጭምር ላለፉት 8 ዓመታት የማይመድብለትንና በጀቱ ወደ ትግራይ ክልል ዛሬም ድረስ እየተመደበ የሚገኘውን በጉልበት ወደ ትግራይ ተካሎ ባለፉት 8 ዓመታት ነጻ ያወጣውን በአማራ ክልል የወልቃይት ጠገዴ ዞን አስተዳደርን በተመለከተ የቀድሞ የፌዴራል ፖሊስ ምክትል ኮሚሽነርና በአሁኑ ወቅት የአማራ ክልል ፖሊስ መምሪያ አዛዥ ኮሚሽነር ጀነራል ዘላለም መንግስቴ ለስራ ጉብኝት በሚል ዛሬ በሁመራ ተገኝተው ከነ ኮሎኔል ደመቀ ዘውዱ ጋር በጸጥታ ጉዳይ መምከራቸው ታውቋል። የክልሉ ፖሊስ ኮሚሽን ሆነው ከፌዴራል ፖሊስ የተዛወሩትና በአብይ አህመድ ቀጥተኛ ተልዕኮ የተሰጣቸው ኮሚሽነር ዘላለም መንግስቴ የጉብኝቴ ዓላማ ያሉት በክልሉ ፖሊስ እየተገበረ ያለው የሪፎርም ስራ አካል የሆኑትን የዞንና የወረዳ የፖሊስ ጽህፈት ቤት የቢሮ ግንባታዎችን፣ የቢሮ እድሳትና የፖሊስ ሰራዊቱን አጠቃላይ ቁመና መመልከትና መገምገም ነው በማለት በይፋ የሰጡት መግለጫ ከዋናው ጉዳይ ጋር እንደማይገናኝ ከአካባቢ የወጣው መረጃ ይገልጻል። ዋና አገዛዙ ስጋት ዛሬም ድረስ በጀት ጭምር ያልመደበበትና ፖለቲካዊ መፍትሄ መስጠት ያልፈለገውን ግልጽ የህዝብ የማንነት ጥያቄን በማድበስበስ ሌላው ቀርቶ የስሙላ ምርጫው ይደረጋል በሚል የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘው ተሻገር ውሳኔ ከሰጡ በኋላ የአቶ ጌታቸው ረዳን ተቃውሞ መሰረት በማድረግ አብይ አህመድ በተቆጣጠረው ምርጫ ቦርድ ምርጫው በአካባቢው እንዳይካሄድ ያደረገበትን ፖለቲካዊ ውሳኔ የሚያስታውሱ ወገኖች ጦርነት ሲመጣ ወልቃይት ትዝ ይላቸዋል። የወልቃይትን ጉዳይ ፖለቲካዊ መፍትሄ መስጠት ግን አይፈልጉም። ዛሬም በጀቱ ለትግራይ ይመደባል። የህዝቡን የአማራ ማንነት ጥያቄ ለመመለስ ፈቃደኛ አይደሉም የሚሉ ወቀሳዎችም ተከትለው ቀርበዋል። የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳዳሪ አሸተ ደምለውና ምክትል አስተዳዳሪና የጸጥታ ጉዳይ ኃላፊ ኮሎኔል ደመቀ ዘውዱ ጭምር በተገኙበት በዚህ ስብሰባ ህወሓት በአካባቢው የሚያደርጋቸው እንቅስቃሴዎችና ተመሳስሎ በጸጥታ ተቋም ስም እንዳይገባ የዞኑ የፖሊስ አባላት ዩኒፎርም እንዲቀይሩ ውሳኔ ላይ መደረሱን፣ ይህንኑ ተግባራዊ እንደሚደረግ የቁጥጥር ስራዎች እንዲጠነክሩና በአካባቢው ያለ የመከላከያ ኮማንድ ፖስት የሚሰጣቸውን መመሪያዎች ተግባራዊ እንዲያደርጉ የጸጥታ ኃይሉ ለኮማንድ ፖስቱ የተቀናጀ ሪፖርት እንዲያቀርብና እያንዳንዱን እንቅስቃሴ መከታተል እንዲቻል መመሪያ መስጠታቸውን የሚጠቅሱ መረጃዎችም ወጥተዋል። ጠቅላይ ሚኒስትሩ ከህወሓት ጋር ጦርነት በነበረበት ወቅት ወልቃይት ሰሜን ጎንደር ቤጌ ምድር መሆኑን ማያውቃል ወይ በሚል በአደባባይ ድጋፍ ለማግኘት የሞከሩ ቢሆንም ጦርነቱ ካበቃ በኋላ የወልቃይት በጀት የሚመደበው ለትግራይ ነው፣ ይህ በህገ መንግስቱ መሰረት ነው፣ ይህንን እኔ ልለውጠው አልችልም በማለት ህዝቡ በትግሉ ያገኘውን ነጻነት በጉልበት መልሰው ለመንጠቅ እንደ ፖለቲካ መጫወቻ ካርድ መጠቀማቸው በተደጋጋሚ በወቀሳ ሲነሳ ቆይተዋል። የአገዛዙ ኃይል በአማራ ክልል በወልቃይት በኩል በራያና በአፋር ክልል በኩል ህወሓት ላይ ወታደራዊ ዘመቻ ለመውሰድ እየተዘጋጀ ባለበት በዚህ ወቅት በህወሓት በኩልም በቀጠናዎቹ ከሚደረጉ ወታደራዊ እንቅስቃሴዎች በተጨማሪ ሱዳን ውስጥ አስቀድሞ ያሰማራው አርሚ 70 በተጨማሪ የተወሰኑ ሰራዊት አባላትን በመጨመር በቤንሻንጉል በኩል አገዛዙን በምዕራብ ለማጥቃት እቅድ እንዳለው ሲጠቀስ መቆየቱ አይዘነጋም። በግፍ እስር ላይ የሚገኙትና የቀድሞ የአማራ ክልል ብልጽግና ጽህፈት ቤት ኃላፊ የነበሩት የምክር ቤት አባሉ አቶ ዮሐንስ ቧያለው የአማራ ህዝብ ጥያቄዎች አብይ አህመድ ስልጣን ከያዙ በኋላም አለመመለሳቸውን፣ የወልቃይት በጀት አለመመደቡን ለግፍ እስር ከመዳረጋቸው በፊት ለአማራ ክልል ምክር ቤት ጉዳዩን አንስተው ጥያቄ ማቅረባቸው አይዘነጋም። ስልጣን በኃይል የተቆጣጠረው የትግራይ ክልል ካቢኔም ለዘንድሮ የ12ኛ ክፍል ብሔራዊ መልቀቂያ ፈተናም ለወረቀት ፈተና የተዘጋጁ የክልሉ ተማሪዎች ትምህርት ቢሮ ባላወቀው ምክንያት ከወረቀት ፈተና እንዲገለሉ ተደርጓል ሲል ተቃውሞ አሰማ። ለወረቀት ፈተና ለተመረጡ ተፈታኞች ያልተዘጋጁበትን የአፈታተን ስርዓት መተግበር ተቀባይነት የለውም ያለው ካቢኔው ተፈታኞቹ የወረቀት ፈተና እንዳይወስዱ የሚከለክል ምንም አይነት አሳማኝ ምክንያት እንደሌለም ገልጾ ካቢኔው የተማሪዎቹን መብት ለማክበር በማለት ሁሉንም አማራጮች እንደሚወስድም አስጠንቅቋል። ትምህርት ሚኒስቴር ቀደም ሲል በተደረሰው ስምምነት መሰረት ወደ መጀመሪያም የፈተና አሰጣጥ ስርዓት ካልተመለሰ ተማሪዎቹ ፈተናውን በኮምፒውተር መውሰድ እንደማይጠበቅባቸው ካቢኔው አስታውቋል። ከክልሉ 29755 ተፈታኞች መካከል 15349 ለወረቀት ፈተና የተለዩ ሲሆን የተፈጥሮ ሳይንስ የወረቀት ፈተና በመላ አገሪቱ የሚሰጠው
ከሐምሌ 1 እስከ ሐምሌ 8 ባሉት ቀናት መሆኑም ታውቋል። የትግራይ ክልል የዘንድሮ የትምህርት ዘመንን ባልተለመደ ሁኔታም ከቀሪው ከኢትዮጵያን ተማሪዎችም ከአንድ ወር በፊትም እንዲጠናቀቅም የወሰነም ሲሆን ይህም ከፌዴራል መንግስቱ ለክልሉ የሚላከው በጀትም አነስተኛና በቂ ባለመሆኑ ነው የሚል ምክንያትም ከክልሉ ባለስልጣናት የተሰነዘረ ቢሆንም ሌሎች በበኩላቸው ህወሓት ለአዲስ ዙር ጦርነት ለአዲስ ወታደራዊ ስልጠና ወጣቶችን ለማዘጋጀት እያሴረ ነው በማለትም የተቹትም አልጠፉም። ይህ በእንዲህ እንዳለ የትግራይ ክልል የወረቀት ፈተና እንዳልደረሰውና ይህንኑ ተከትሎ የራሱን ፈተና እንደሚያዘጋጅ ይፋ ካደረገ በኋላ ማንኛውም ክልል የአገር አቀፍ ፈተና የማውጣትና የመፈተን ስልጣን የለውም በማለት የፌዴራል መንግስት የትምህርት ምዘናና ፈተናዎች አገልግሎት ታማኝ ምንጮቼ ገልጾልኛል በማለት ቲክቫህ ኢትዮጵያ ባወጣው ዘገባ ጠቅሷል። ይህን ፈተና የማዘጋጀት ስልጣን የፌዴራል መንግስት የትምህርት ምዘናና ፈተናዎች አገልግሎት ብቻ ያሉት በስም ያልተጠቀሱ ባለስልጣን ማንኛውም ክልል የአገር አቀፍ ፈተና የማውጣትና የመፈተን ህጋዊ ስልጣን እንደሌለው በመግለጽ የትግራይ ክልል ራሴ ፈተና አውጥቼ እፈትናለሁ የሚለው አካሄድ ፍጹም ቅቡልነት የሌለው መሆኑን በመግለጽ እፈትናለን ብለው ከወሰኑና ፈተናውን ከሰጡ የፈተናው ውጤት ምንም አይነት ተቀባይነት ስለማይኖረው የምስኪኑን ተማሪዎች የቀጣይ የህይወት ጉዞ ያበላሻሉ ሲሉ ማስጠንቀቃቸው ተጠቅሷል። ዓለም አቀፉ ማህበረሰብም ሆነ መገናኛ ብዙሃንና የሰብአዊ መብት ተሟጋቾች በኢትዮጵያ ያለውን የእርስ በርስ ጦርነት የጦርነት ስጋት በኩል ዓይን ሊያዩት እንደሚገባና የጠቅላይ ሚኒስትሩ አገዛዝ ህጻናትን ለጦርነት እየማገደ መሆኑን አይተው እንዳላየ መሆን አይገባቸውም የሚሉ በማህበራዊ ሚዲያ ጥሪ መቅረብ ጀምረዋል። የአውሮፓ ህብረት፣ ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂውማን ራይቶችን ጨምሮ በትግራይ በህወሓት የበላይነት እየተካሄደ ያለውን የግዳጅ አፈሳና እድሜያቸው ለውትድርና ያልደረሱ ታዳጊዎች ለጦርነት ለመማገድ መዘጋጀታቸውን አስታከው ያወጡት ያለው መግለጫ በአሁኑ ወቅት በኢትዮጵያ እርስ በርስ ጦርነትን እንደ ብቸኛ የስልጣን ማስቀጠያ ያደረገው የጠቅላይ ሚኒስትር አብይ አህመድ አገዛዝ በተመሳሳይ በአማራ ህዝብ ላይ የከፈተው ጦርነትና በኦሮሚያ ክልል እየተካሄደ ያለውን ከኦነግ ጋር ይደረጋል የተባለውን ውጊያ ተከትሎ ህጻናት ለጦርነት እየተማገዱ መሆናቸውን አይተው እንዳላየ መሆን አይገባቸውም የሚሉ ጥሪዎችና ወቀሳዎች መነሳት ጀምረዋል። ዛሬ አገዛዙ እድሜያቸው ለውትድርና ያልደረሱ ታዳጊዎችን እያፈሰ ለመከላከያ ሰራዊት በሚል ለስልጣን አስጠባቂ ሰራዊቱ በየካምፑ የሚያሰለጥናቸውና ጦር ሜዳ ልኮ የሚማግዳቸው ታዳጊዎች በተመለከተ ተገቢው ድምፅ ሊሆኑ ይገባል። ህዝቡም ጦርነት ይቁም የሚለው ተጨማሪ ጦርነት እንዳይነሳ ካለው ፍላጎት በተጨማሪ በአሁኑ ወቅት በአማራ ህዝብ ላይ የተከፈተው ጦርነትና በኦሮሚያ ክልል እየተካሄደ ያለውም ጦርነት እንዲቆም የጦርነት መነሻና መድረሻ የሆነው የጠቅላይ ሚኒስትር አብይ አህመድ አገዛዝ የተኩስ አቁም እንዲያውጅ የሰላም መንገድ እንዲከተልና ጦርነትን ስልጣን ማስቀጣያ ማድረጉን እንዲያቆም ግፊትና ጥሪ ማድረግ ይገባል። ይህ ካልሆነ እየተካሄደ ያለውን የእርስ በርስ ጦርነትና በአገዛዙ እየታፈሱ ለጦርነት እየተማገዱ ያሉ ታዳጊዎችን ጉዳይ ወደ ጎን በማድረግ የህወሓትን ወንጀል ብቻ አጉልቶ በማሳየት የጦርነት ጥፋት ተቆርቋሪ መስሎ መታየት ዓለም አቀፉ ማህበረሰብም ሆነ ዓለም አቀፍ የሰብአዊ መብት ተሟጋቾች መረጃ ሳይኖራቸው ሳይሆን መረጃ ያላቸው ሌላውን አይተው እንዳላየ መሆን ራሳቸውን ትዝብት ላይ ይጥላል። ተጨማሪ ጦርነት እንዳይነሳ የሚፈልጉና የሚቀሰቅሱ የትግራይ ብሔር ተወላጆችን ጨምሮ ሌሎች ኢትዮጵያውያን በአገሪቱ ያሉ የእርስ በርስ ጦርነቶች ሁሉ እንዲቆሙ በጦርነት ስልጣኑን ለማስቀጠል እየተንቀሳቀሰ የሚገኘው አገዛዝም ሆነ የህወሓት መሪዎች አደብ እንዲገዙ ለማድረግ ጥሪ ማቅረብ አለባቸው የሚሉ ጥያቄዎች ተከትለው የቀረቡ ሲሆን አገዛዙ ለጦርነት እየማገዳቸው ያሉ በተለያዩ መንገድ ጠመንጃ ሲዞ ያሰማራቸውና በስልጠና ላይ ያሉ ታዳጊዎች ፎቶግራፍ በማህበራዊ ሚዲያ በማሰራጨት እነዚህ ታዳጊዎች ጉዳይ ትኩረት ሊያገኝ ይገባል የሚሉ ጥሪዎች እየቀረቡ ነው። የአገዛዙ ወታደራዊ አዛዦች ሳይቀር በቅርቡ የተለያዩ መድረኮች እየሰጧቸው ያሉ ንግግሮች የእርስ በርስ ጦርነት ምን ያህል አገሪቱን ከፍተኛ ዋጋ እያስከፈለና የዚህ ጦርነት መነሻና መድረሻ የፖለቲካው ስብራትና ችግር መሆኑን የፖለቲካ አመራሩን በበላይነት የተቆጣጠረው በጠቅላይ ሚኒስትር አብይ አህመድ የሚመራው አገዛዝ ጦርነትን ብቸኛ መፍትሄ በማድረግ ህጻናትን ለጦርነት ከመማገድ ይልቅ ጦርነት የሚቆምበትን በይስሙላ የሰላም ጥሪ ሳይሆን በተግባር ጦርነት ሊያቆም ይገባል። ጠመንጃ ያነሱ ኃይሎች እውነተኛ ድርድር መቀመጥ አለባቸው። ለጦርነቱ የደረሱ ጥፋቶች ተጠያቂነት የሚኖርበት አሰራር እስከሌለ በስተቀር በህወሓትና በአብይ አገዛዝ በኩል እየተደረጉ ያሉ ተጨማሪ የጦርነት ዝግጅቶችን ብቻ በማጉላት በአሁኑ ወቅት ጥፋት እያደረሰ ያለውን የእርስ በርስ ጦርነት አይቶ እንዳላየ መሆን ትርጉም የለውም የሚሉ ወቀሳዎችም ተከትለው ቀርበዋል። ከዚህም ቀደም አገዛዙ በአማራ ህዝብ ላይ የከፈተውን ጦርነት ተከትሎ መደበኛ የተባለውን ሰራዊት ከጊዜ ወደ ጊዜ እያስጨረሰ ታዳጊዎችን እያፈሰ ዛሬም ለጦርነት እየማገደ ሲሆን ፋኖ የማረካቸው መካከል አንዳንድ ታዳጊዎች ወደ መጡበት አካባቢ ለመመለስ ከዚህ ቀደም ያደረገውን ጥሪ ተከትሎ ወላጆቻቸው ሳይቀር በተለይ ከኦሮሚያ ክልል እዛው ይቀመጡልን፣ እዚህም ብትመጡ
ዳግም ይታፈሳላችሁ ብለው በይፋ ምስክርነት እስከ መስጠት መድረሳቸው አይዘነጋም። በአሁኑ ወቅት በአማራ ክልልም አገዛዙ በሚሊሻ ስም ፓራኮማንዶ በሚል የስሙላ ስም ታዳጊዎችን እያፈሰ ወደ ማሰልጠኛ እያስገባና ጠመንጃ እያስታጠቀ መሆኑን፣ በኦሮሚያ ክልል በተመሳሳይ ከሚሊሻ ጀምሮ ለአገዛዙ ስልጣን አስጠባቂ ሰራዊት አባላት የሚመለመሉ ታዳጊዎችም በደቡብ ክልል በስፋት ይኸው ተጠናክሮ መቀጠሉን የሚያሳዩ መረጃዎችም እየወጡ ይገኛል። ከዚህ ቀደም በፋኖ የተማረኩ የአገዛዙ ስልጣን አስጠባቂ ጦር የተቀላቀሉ ታዳጊዎች በይፋ ምስክርነት መስጠታቸው አይዘነጋም። የአሜሪካ 250ኛ የነጻነት በዓልን ለማክበርን በትላንትናው ዕለትም በተካሄደም የ10 ኪሎ ሜትር የጎዳና ላይ ውድድርና ዛሬም በተካሄደ የዳይመንድ ሊግ ውድድር ኢትዮጵያን እንስቶች ድል ተቀዳጁ። በአሜሪካው ኦሪጋን ግዛት በትላንትናው ዕለት በተካሄደው የሴቶች የ2 ማይል የዳይመንድ ሊግ ውድድር ኢትዮጵያዊቷ አትሌት አለሽኝ ባወቀም 2 ማይልን 3.2 ኪሎ ሜትርን 9 ደቂቃም ከ20 ከ02 በመግባት የአገሯ ልጅም ሂሩት መሸሻን በ18 ማይክሮ ሰከንድ በማስከተልም የወቅቱን ፈጣን ሰዓት ማስመዝገቧን አትሌቲክስ ዊክሊ በአግራሞት ዘግቦታል። ሌሎችም አትሌቶች እንዲሁ ከ4ኛና እስከ 8ኛ ያለውን ደረጃ በኢትዮጵያን አትሌቶች በተከታታይ በማሸነፍ በድል መጠናቀቁም ተዘግቧል። በተመሳሳይ የስፖርት ነክ ዜና አሜሪካም ከእንግሊዝ ቀኝ ግዛት ነጻ የወጣችበትን 250ኛ የነጻነት በዓል ወይም ጁላይ 4 ለማክበር በአትላንታ ጆርጂያ ከ35 ሀገራት በተውጣጡም ከ60 ሺህ በላይ ሯጮች በተሳተፉበት በውድድር ታሪኩም ትልቁ በተባለው የ10 ኪሎ ሜትር ወይም የ10 ሺህ ሜትር የፒች ትሪ የጎዳና ላይ ውድድር ኢትዮጵያዊቷ አትሌት ጽጌም ገብረ ሰላማ ርቀቱን በ31 ደቂቃም ከ02 ሴኮንድ በማጠናቀቅ አሸናፊነቷን አረጋግጣለች። የሀገሯ ልጅ አትሌት መልከናት ውዱ በ1 ደቂቃ 1 ሴኮንድ ተበልጣ በሁለተኛ ደረጃ ያጠናቀቀች ሲሆን በሞቃታማው አየር ያልተበገሩት ኢትዮጵያውያኑ እንስት አትሌቶች አይበገሪነታቸውን ማረጋገጣቸውም ተዘግቧል። በወንዶች ውድድር ኬንያዊ አትሌት ፓትሪክ ካፒቶ 27 ደቂቃ ከ37 የአገሩ ልጅ ኒኮላስ ኬፕሮን፣ ራፌል ዶሴን፣ አሌክስ ሜቴዋን ጨምሮ ከ2 እስከ 5ኛ የወጡም ሲሆን ኢትዮጵያዊው አትሌት ታደሰ ወርቁና ኤርትራዊው ዳዊት ሰዓረም 6ኛና 7ኛ መውጣታቸውም ታውቋል። አሜሪካም ነጻነቷን ያገኘችበትን 250ኛ ዓመትን በማስመልከት የተለያዩ የአደባባይ ፕሮግራሞች በሞቃታማው የአየር ጫና ምክንያት የተቋረጠም ሲሆን በ50ኛው የአሜሪካም ግዛቶች ውስጥ ርችቶችም ወደ ሰማይ ሲወነጨፉ ማምሸታቸውን ህዝቡም ደስታውን ዛሬ ድረስም እየገለጸ መሆኑን ለማወቅም ተችሏል። በስልጣን ላይ ያለው አገዛዝ የፖለቲካና ወታደራዊ አመራሮች የሚሰጧቸው የተምታቱ አስተያየቶች በአገሪቱ ያለውን ተጨባጭ ሁኔታና አገዛዙ አገር መምራት አለመቻሉ በግልጽ የሚያሳይ በባዶ ተስፋ የብልጽግና ዲስኩር አገሪቱን ለማስቀጠል ያላቸውን ፍላጎት የሚያሳይና በተቃራኒው የአገዛዙ ስልጣን አስጠባቂ ጦር ወታደራዊ አመራሮች ግምገማ ከፖለቲካ አመራሩ ተቃራኒ መሆኑን የሚጠቅሱ አስተያየቶች መቅረብ ጀምረዋል። የአገዛዙ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ዛሬ ለሐዋሳ ሐይቅ ዳር ልማት በአዲስ አበባ በተደረገ ገቢ ማሰባሰቢያ ላይ ያለንበት የጥፋትና የብልጽግና ዘመን ነው በማለት አገዛዙንና መሪው ጠቅላይ ሚኒስትር አብይ አህመድን ለማወደስ የሄዱበት ርቀት በተቃራኒው በትላንትናው ዕለት የአገዛዙ ስልጣን አስጠባቂ የሆነውና አገርና ሕዝብ መጠበቅ የሚገባው መከላከያ ኤታ ማጆር ሹም የቀድሞ ምርኮኛ ፊልድ ማርሻል ብርሃኑ ጁላ የአገሪቱን ወቅታዊ ሁኔታ በተመለከተ የሰጡት አስተያየት ሆድና ጀርባ መሆኑን የአገዛዙ የፖለቲካና ወታደራዊ ባለስልጣናት በአገሪቱ ቀጣይ ሁኔታና ባለው ተጨባጭ ሁኔታ ላይ የሚሰጧቸው ግምገማዎች ሰማይና ምድር መሆን የስርዓቱን ቁመናና የፖለቲካ አመራሩ እየገባበት ያለውን ተራ የብልጽግና ፕሮፓጋንዳ በግልጽ ያሳያል ተብለዋል። በአማራ ህዝብ ላይ ጦርነት እንዲከፈት የጠቅላይ ሚኒስትር አብይ አህመድ ቀኝ እጅ በመሆን በተፈጸሙት የጦር ወንጀሎች ላይ ግልጽ ተጠያቂነት አለ ባቸው የሚል ተደጋጋሚ ስማቸው የሚነሳው ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የሰላም አሳቢ የልማት ተቆርቋሪ በመምሰል አለቃቸው ጠቅላይ ሚኒስትር አብይ አህመድን ያወደሱበት እርምጃ በኮሎኔል መንግስቱ ኃይለማርያም ዘመን ቆራጡ መሪ የሁሉም ነገር አሳቢ ተደርገው የሚታዩበትን እንቅስቃሴ አብይ አህመድ በባለስልጣኖቻቸው እየተመለኩ መምጣታቸውን በግልጽ ያሳየ ነው በሚል ከ2 ሚሊዮን በላይ ዜጎች አስቸኳይ ምግብ እርዳታ የሚፈልጉበት በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ ከ4.2 ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጭ
የሆኑበት ዛሬም ኢኮኖሚያዊ ቀውሱን ተከትሎ ዜጎች በልቶ ማደር ቅንጦት እየሆነባቸው በአዲስ አበባ ከተማ ውስጥ ጭምር ረሃብ ተከስቷል በሚል ዜጎች በቅሬታ በሚናገሩበት ተመስገን ጥሩነህ በዚሁ መድረክ ያለንበት የጥፋት ዘመን ነው፣ የብልጽግና ዘመን ነው ማለት የብልጽግና ፊት አውራሪ ያሏቸው አለቃቸው አብይ አህመድን ለማሞካሸት የሞከሩበት እርምጃ ጠቅላይ ሚኒስትሩ ለመመለክ በባለስልጣኖቻቸው በኩል እየወሰዱት ያለው እርምጃ ግልጽ ማሳያ መሆኑ የተጠቀሰ ሲሆን ኢትዮጵያ ሀገራችን አሁን ያለችበት ዘመን የመነሳት ዘመን ነው። አንዳንድ ጊዜ የብዙ ሀገራትን ታሪክ ስናነብ የጥፋት ጊዜ የሚባል አለ። ከችግር ከጉስቁልና ከረሃብ ከጦርነት የሚሻገሩበት የጥፋት ጊዜ አለ እና ይሄ ዘመን ለኢትዮጵያ የጥፋትና የብልጽግና ዘመን ነው ብለን መናገር እንችላለን። ይሄ የመንግስት በጀት ይሄ እድገት ለምንድን ነው እስካሁን የቆየ ብለን ስናስብ ደግሞ በጥፋት ዘመን በጥፋት ጊዜ አንዳንድ ጊዜ መሪዎች ንጹህ ልቦና ይዘው ጥሩ ሀሳብ ይዘው ሲመጡ የሚከወን ስለሆነ በዚህ አጋጣሚ የመደመር መንግስት መሪ እና ለሁሉም ስራዎቻችን ሀሳብ አመንጭ የሆኑት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድን በዚህ አጋጣሚ ማመስገን እፈልጋለሁ። በሌላ በኩል ከአንድ ቀን በፊት ያገዛዙ ኤታማዦር ሹም የቀድሞው ምርኮኛ ፊልድ ማርሻል ብርሃኑ ጁላ የሀገሪቱን ተጨባጭ ሁኔታ በተመለከተ በጽሁፍ ለመጀመሪያ ጊዜ ካደረጉት ንግግር ውስጥ ዳር ድንበር መከላከል የማይቻልበት የውስጥ እርስ በርስ ግጭቱ የተጠናከረበትን ሁኔታ ጠቀስ ያደረጉበት አስተያየት ላይ በማነጻጸር የምክትል ጠቅላይ ሚኒስትሩና ኤታማዦር ሹሙ ንግግር ብቻ ያገዛዙ ፖለቲካና ወታደራዊ አመራሮች በሀገሪቱ ተጨባጭ ሁኔታ ላይ ያላቸው ግምገማ ለየቅል መሆኑን በግልጽ የሚያሳይ የተፍረከረከ አገዛዝ መሆኑ ማጣቀሻ ተደርገዋል። በአማራ ህዝብ ላይ የተከፈተውን ጦርነት የደገፉት ምክትል ጠቅላይ ሚኒስትር በትግራይ ጦርነት እንዳይመጣ ለትግራይ እናቶች አሳቢ መስለው በዚሁ መድረክ ላይ ያደረጉት ንግግርም ተራ የፖለቲካ ብልጠትና ድርቅና ተደርጎ ተጠቅሷል። ስርዓት አልበኝነት የነገሰበት፣ ሰላምና ልማት የጠፋበት፣ ዳር ድንበር መከላከል የማይቻልባት አገር ሉዓላዊነቷን ያጣች፣ እርስ በርሱ የሚተላለቅ የውጭ ጠላት እንደፈለገ ገብቶ ዜጎቿን የሚያጨርስበት የሞት የመከራና የሰቆቃ አገር እንደሆነች መወሰድ። የአሜሪካ አስተዳደር በሶማሊያው ስለሚካሄደው የሰላም ማስከበር ሂደት የሚሰጠውን ድጋፍ እንደሚያቋርጥ በይፋ መወሰኑን ተከትሎ የተባበሩት መንግስታትም አንድምታውን እየመረመረ መሆኑን አስታወቀ። አልሸባብን ለመዋጋት በሚደረገው ጦርነት ላይ ከፍተኛ የገንዘብ ድጎማም ከሚያቀርቡት ሀገራት መካከል አንዱ የሆነው የአሜሪካ አስተዳደር ከመጪው የፈረንጆቹ አዲስ ዓመት 2027 ጀምሮ ለአፍሪካ የሰላም አስከባሪ ሰራዊት የሚያደርገውን የገንዘብ ድጎማም እንደሚያቋርጥ በይፋ መግለጹ በጸረ አልሸባብ ዘመቻ ላይ የሎጂስቲክ የአገልግሎት ችግር እንደሚፈጥር ስጋት የገባው የተባበሩት መንግስታትም ቃል አቀባዩ የሆኑት ስቴቨን ዱጀሪክ በአሁኑ ወቅት ያለውን የእርዳታ ጊዜ ከመቋረጡ በፊት በቀጣይነት ምን ማድረግ ስለሚገባም ቁልፍ ከሆኑ አጋር አገራት ጋር ውይይት መጀመሩን ቃል አቀባዩን ገልጸዋል። እንደ ቃል አቀባዩ ገለጻ በጉዳዩ ዙሪያም ከአፍሪካ ህብረት፣ ከሶማሊያ ፌዴራላዊ መንግስትና ከሌሎችም ዓለም አቀፍ አጋሮች ጋር ውስጣዊ ምክክር ጀምረናል። በአፍሪካ ህብረት አውሰም ጥላ ስር በሶማሊያ የተሰማሩ ከኢትዮጵያም ከኡጋንዳም ከጅቡቲም ከኬንያና ከግብጽ የተውጣጡ ወደ 12000 የሚጠጉ የሰላም አስከባሪ ወታደሮችም ከመጪው አዲሱ ዓመት 2027 በኋላ እንደማይረዳም ለአፍሪካ ህብረት የገለጸው የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር በዋነኛነት ካቀረባቸው ገፊ ምክንያቶች መካከል የሶማሊያ ፌዴራላዊ መንግስት የራሱን ደህንነት ለመታደግ አለመቻሉ ነገሮችን ውሃ ቅዳ ውሃ መልስ አድርጎታል ብሎም እንደሚያምን ለሰላም አስከባሪው ጦር የሚያደርገውንም የምግብ የነዳጅ የትራንስፖርትና ሌሎችም የኦፕሬሽናል እርዳታዎች ላይ ትልቅ ችግር ሊፈጥር ይችላልም ተብሎ ተሰግቷል። አሜሪካና እስራኤል በኢራን ላይ የወሰዱትን ጥቃት ተከትሎ በአገሪቱ የመንግስት ለውጥ ለማምጣት ጭምር በጊዜው የተዘጋጁ መሆኑን የጠቀሱት ፕሬዚዳንት ዶናልድ ትራምፕ በቅድመ ሀገሪቱ የበላይ መሪ አያቶላ ቀብር ስነስርዓት ላይ ኢራናውያን ሲያለቅሱ መመልከታቸው እንዳስገረማቸው ጭምር ገልጸዋል። አሜሪካና ኢራን የኢራኑ ጠቅላይ መሪ አያቶላ ካሚኔ የቀብር ስነስርዓት እስኪጠናቀቅ ድረስ ከድርድር እረፍት መውሰዳቸውን ፕሬዚዳንት ትራምፕ የተናገሩ ሲሆን በካሚኔ የቀብር ስነስርዓት ላይ የተወሰኑ ኢራናውያን ሲያለቅሱ በመመልከታቸው እንደተገረሙ አክሲዮስ የዜና ምንጭ በተናገሩት ቃለ መጠይቅ ጠቅሰዋል። ህዝቡ የቀድሞ ጠቅላይ መሪ ይጠላቸዋል ብለው ያስቡ እንደነበር የተናገሩት ትራምፕ ምናልባት የውሸት እንባ ሊሆን ይችላል ማለታቸውም ተዘግበዋል። አሜሪካና እስራኤል በየካቲት ወር ኢራን ላይ በፈጸሙት ጥቃት የተገደሉት አያቶላ ካሚኒ ለመሸኘት ለሳምንት ገደማ ይቆያል የተባለው የቀብር ስነስርዓትን ተከትሎ ቴህራን ውስጥ መካሄድ የጀመረ ሲሆን ፕሬዚዳንት ዶናልድ ትራምፕ ስለ ቀብር ስነስርዓቱ ሲናገሩ ሁሉም እዚያው ናቸው፣ በአንድ ተኩስ ሁሉንም ልንገድላቸው እንችላለን በማለት የኢራን ባለስልጣናት ጭምር በቀብር ስነስርዓቱ ላይ መገኘ
መገኘታቸውን ለማስታወስ ሞክረው ነገር ግን ይህንን አናደርግም ምክንያቱም የምንደራደረው ሰው አይኖርም በማለት በዚሁ ቃለ መጠይቃቸው ጥሰዋል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያቸው የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ ልትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።